ይህን አካባቢ ከ1955 ዓመተ ምህረት ጀምሮ አውቀዋለሁ። ስንመጣም በ6 ኪሎ አድርገን ጃን ሜዳን አልፈን ወደ ቀበና ስንሻገር ፈረንሳይ ለጋ ሲሆን ነው የምንደርሰው። በፈረንሳይ ለጋ ሲሆን ራስ ጋዛ ሰፈር አለ፣ የራስ ስዩም ሰፈር አለ። የአፈ ንጉሥ ጥላሁን ሰፈር እዚህ ነው የነበረ። ከዚህ ሁሉ በላይ እኔ አካባቢ እንጃ እኔ አባይ ጣና መሰለኝ እንጂ ይህ ተለውጦ እንዲህ አይነት ባህር ይፈጠራል ብዬ ምን እምነቱም ተስፋውም አልነበረኝም። አሁን ከስንት ዓመት ከ50 ከ60 ዓመት በኋላ ስመጣ ነው ይህንን የማየው። ይህ አሁን እኔ በዚህ ሀገር ያለው አይመስልም። ምናልባት ውጭ ሀገር በነበርኩኝ ሰዓት ነው ይህን ነገር እንዲህ ያለ ቦታ ሰው ሰራሽ አገር ነው የሚመስለኝ። ይሄ ያ ተቀይሮ ያ ወንዝ የቀበና ወንዝ ተቀይሮ እንዲህ አይነት መልክ ይዞ እንዲህ አይነት ሰው ያስተናግዳል የሚል እምነቱም ተስፋውም አልነበረኝም። ገርሞኛል፣ ለመግለጽ ያዳግተኛል። በምንም አይነት ቋንቋ ሊገልጸው የሚችል ጉዳይ አይደለም። ስለዚህ በጣም ባየሁት ሁሉ ተገርሜያለሁ። በውሃ ውስጥ በሚንቀሳቀሱም ሕፃናትም አካባቢውን በሚመለከት ህዝብ የማየው ነገር ሁሉ አዲስ ትውልድ እንደተፈጠረ ነው የሚቆጥረው። አዲስ ትውልድ ነው። ይሄ ያልነበረ ነገር ነው አሁን የማየው። ይህ ደግሞ ይደረጋል ተብሎም ተስፋም የተነገረ ነገርም የለም። ትንቢቱም አልነበረም፣ ተስፋውም አልነበረም። ግን በአጭር ጊዜ ውስጥ ታቅዶ ይሄን ዲዛይን አውጥቶ እንዲህ አይነት መልክ እንዲኖረው የማድረግ አቅም ከየት እንደመጣና ይሄ ተሰጥኦ ከየት እንደተሰጠ አይገባኝም። ልገልጸው የሚቻለኝ ነገርም አይደለም እና ባየሁት ሁሉ ተገርሜያለሁ። በጣም አመሰግናለሁ። እርሶስ ጋሼ? እኔ በጣም የሚገርመኝ ከ2 ዓመት በፊት ነው በ2016 በአጋጣሚ በስራ ምክንያት በዚህ በቀበና ድልድይ ከላምበረት በዚህ ወደ አውቶቡስ ተራ አሮጌ አውቶቡስ ተራ መላለስ ነበረ። ከ2016 በ2 ዓመት ውስጥ እንዲህ አይነት ለውጥ ይመጣል ብሎ ማሰብ ከባድ ነው። ይሄ የሚያሳየው እንግዲህ አመራሩ ምን ያህል ራዕይ ያለው አመራር እንደሆነና ቁርጠኝነት ካለ ነገሮች እንደሚለወጡ ማሳያ ነው። ለምን አንኤክስፔክትድ የሆነ እንትን ነው የታየውና ይሄ ለውጥ ከባድ ለውጥ ነው። ሁሉም እንዲያስቡበት ቢሰራ ይቺ ሀገር በጣም ትለወጣለች ብዬ ነው የማምነው። በጣም ተለውጧል። እርግጠኛ በጣም ሆኜ የምናገረው በ2 ዓመት ውስጥ ይህን ያህል ለውጥ ከማምጣት ከተቻለ በረጅም ጊዜ እንትን ራዕይ ያላቸው አመራሮች ጥሩ ነገር ያመጣሉ ብዬ አስባለሁ። ታንኪ። እሺ፣ የምትጨምረው ነገር ካለ? የምጨምረው ነገር የለም። ይህን ቦታ ደጋግሜ ለማየት እፈልጋለሁ። ያላየውንም ቤተሰቤንና ልጆችን አምጥቼ ይህን አካባቢ ማሳየት ልክ ውጭ ሀገር ወስዶ ለጉብኝት ውጭ ሀገር ወይ አቴንስ ወይ ሌላ ቦታ ላይ እንደሚታየው አይነት ነገር የሚታይ እንደ ቱሪስት ውጭ ሀገር ከመሄድ ይበለጠ እዚህ ቦታ የማየቱ ነገር እጅግ አስደሳች መሆኑን ነው።